የሴት ሁሉ ራስ ወንድ ነው ማለት ምን ማለት? ሴት ልጅ ለሔዋንነት ከደረሰች በሙሉ አይምሯ ወንድ ነው የሚያስብ ማለት ነው፣ ሌላ አይደለም። ስትለብሱ ራሱ እኮ ወንዶች ስለእናንተ ምን እንደሚያስቡ እያሰባችሁ ነው የምትለብሱት ማለት ነው። ሴቶች ጌጥ የሚያበዙት ለዚያ ነው። ምንም ነገር የለው። ምንም የታወቀ ነገር እኮ ነው። ደግሞ ምንድን ነው የሚለው መጽሐፍ? ዘያስተሪ ኢኮነ ተስፋ፣ የሚታየው ተስፋ አይደለም። በሚታይ ጤና ይሰጥሃል። በቅርብ ቀን በእግርህ ትሮጣለህ፣ በቅርብ ቀን በእጅህ ትሮጥ። ምንድን ነው እንደዚህ ያለ ነገር? ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖርሃል። ላይኖርህም ይችላል። ነውር አይደለም ይሄ? መኪና ይኖርሃል ይለኛል ይላል። ባይኖረው አይጠየቅም። እዚያ በኋላ በቅርብ ቀን ባንኩ ይሞላል። ከየት መጥቶ ተጎልተህ ያልሰራውን? ነውር እኮ ነው። ያልዘሩትን ማጨድ ይቻላል? እንዲሁ የእነሱ ጅልነት እኮ አይደንቀኝም። የእናንተ እብደት ነው እኮ። እናንተ እብድ አይደላችሁም፣ እዚያ የሚያብዱትን ነው። ቤተ ክርስቲያኒቱ ትክክል ስላልሆነች ነው እንጂ የሚሰርቁ የሚያመነዝሩ የሚጠነቁሉ ካህናት ተቀምጠው እግዚአብሔር ዝም ያለ ቤተ ክርስቲያኒቱ ትክክል ስላልሆነች ነው ብለው መናፍቃኑ ይህንን መሳሪያ ተጠቅመው ቤተ ክርስቲያንን እግዚአብሔር ትቷታል ብለው ከቤተ ክርስቲያን የሚያስወጡ ሰዎች አሉ። አንድ ወር ፑሻፕ ሳትሰራ ኮማንዶ መሆን ትችላለህ? ነውር አይደለም ወይ? ነውር እኮ ነው ይሄ ማለት ነው። አየር ወለድ ልሁን እንዴት ብለህ ነው የምትሆነው? እንዲሁ እኮ አይደረስ ነው። ደረትህ እንደገረረ አጥንትህ እንደደረቀ ማሰሪያ ሳይፈታ ምን ብለህ ነው ኮማንዶ የምትሆን? ሞኝ አረም ነቀላ መሰለ እንዴ? አይኮንም። እንደዚህ ሁሉ ዝም ብሎ ብድግ እየሮጡ ወዶ ሰው ዘርግቼ ነው የምጸልይ ከሰይጣን ጋር ደረት ለደረት ውረት እንውረድ ይቻላል? አይቻልም። ደርሶ እየሮጡ ወዶ መዝጋት ደግሞ ደርሶ ከፍቶ መሮጥ በቅቻለሁ ማለት ነው። የድንግል ማርያም ራስ ግን እግዚአብሔር ነው ይላል ዮሐንስ ደማስቆ። እሱን ብቻ ነበር የምታስበው ማለት ነው። ፈጽሞ ለዚህ ነው እንዘ የአምር ብእሴ ያለችው። ወንድ ሳላውቅ እንዴት ይደረግልኛል ብላ የተናገረችው ለዚህ ነው። ወንድ ሳላውቅ እስከ መጨረሻው የተዘጋ ማኅተመ ድንግልና ነው። እንዲያውም ቅዱስ ዮሐንስ አፈወርቅ ይላል መናፍቃን እናመሰግናችኋለን፣ ለእናንተ መልስ ለመስጠት የረሳናቸውን መጻሕፍቱን እንድንመረምር አድርጋችሁናል ይላል። ጠቀማችሁን፣ እሰይ ኑ ይላችኋል። ኑ እንመልስላችኋለን ይላል። እንዴት እግዚአብሔር በእነዚህ ካህናት፣ በእነዚህ ዘማውያን፣ በእነዚህ አመንዝራዎች፣ በእነዚህ ዘረኞች አድሮ እንዴት ይኖራል? ቤተ ክርስቲያኒቱማ ከቀረች ስንት ዓመቷ የሚሉ ሰዎች አሉ። እኔ ራሴ አጋጥሞኛል በእውነት ማለት ነው። ስጋው ደግሞ አልቀበልም በቃ በካህናት ላይ በማየው ችግር ምክንያት እኔ አልቆርብም ያሉ ምዕመናን አጋጥሞኛል። ክርስቶስ ከአብ ጋር አንድ አምላክ ሲሆን አብ ይበልጠኛል ይላል። አባቶቼ ይበልጡኛል በሉ ለማለት ነው። የአሁኖቹ መጥተው ማርያምን እበልጣታለሁ ማለት ነው የቀራቸው። እኩል ነኝ እስቲ በሞት ያፈርሰውን ይውልኝ። አሁን ዛሬ ያሉ በምድር ላይ ያሉ ፓስተሮችን እስቲ እንደው በመጽሐፍ ቅዱስ ካለው የሚበልጣችሁ አንድ ሰው ንገሩ ይባል የለም። አንድ የሚበልጣችሁ ሚካኤል አይበልጣቸው፣ ገብርኤል አይበልጣቸው፣ ዳዊት አይበልጣቸው፣ አብርሃም አይበልጣቸው፣ ጳውሎስ አይበልጣቸው፣ ድንግል ማርያም አትበልጣቸው። የሚበልጣቸው አብ ብቻ ነው። የዲያብሎስ ልጆች ምልክታቸው ትዕቢት። ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበሩ ሊቀ ስዩማን ቀሲስ ምህረት የደቡብ ጎንደር ሀገረ ስብከት ስራ አስኪያጅ፣ የተከበራችሁ የሀገረ ስብከቱ የመምሪያ ኃላፊዎች፣ ከባህር ዳር ሀገረ ስብከት፣ ከደቡብ ጎንደር ሀገረ ስብከት የመጣችሁ ሊቃውንተ ቤተ ክርስቲያን፣ አበው መምህራን፣ ሊቃውንት ሁላችሁም አባቶች፣ ካህናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ቆያችሁ? እንደምን አመሻችሁ? እግዚአብሔር አምላካችን በሀብት ስቦ በረድኤት አቅርቦ እንድንሰባሰብ በስሙ እንድንሰበሰብ ስለፈቀደልን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ወደ የቤታችን ለመመለስ ጊዜው አጭር በመሆኑ አጠር ያለ መልእክት እንማማራለን ማለት ነው እና እሷን ይዘን እንጨርሳለን። ወኩሉ ዘቦቱ ትምህርት ለያዕቆብ ውእቱ ወዘአልቦ ትምህርት ለላባ ውእቱ በሚደርስ እንማማራለን። ምልክት ያላቸው በጎች ለያዕቆብ
ምልክት የሌላቸው በጎች ለላባ በሉ። አንድ ጊዜ ምልክት ያላቸው በጎች በሉ። ለያዕቆብ ምልክት የሌላቸው በጎች ለማን? እስኪ አንድ ጊዜ በሉ እንደገና። ምልክት ያላቸው በጎች ለያዕቆብ፣ ምልክት የሌላቸው በጎች ለማን? ሶስት እናድርገው። ምልክት ያላቸው በጎች ለያዕቆብ፣ ምልክት የሌላቸው በጎች የማን ናቸው? እሺ ኦሪት ዘፍጥረት ምዕራፍ 30 ቁጥር 41 ላይ የምናገኘው ኃይለ ቃል ነው። ይህንን ኃይለ ቃል በዘመኑ ሳይኖር ለቅዱሳን እግዚአብሔር በሚሰጠው መንፈሳዊ ዓይን ተቃኝቶ የጻፈልን አባታችን ሙሴ ነው። በዚህ አጭር የትምህርት ጊዜ የምናየው አባታችን ያዕቆብ ካደረገው ወይም ከገጠመው አንድ መንፈሳዊ ታሪክ የሚሆንንን መንፈሳዊ መልእክት ነው የምናየው። ያዕቆብን ሁላችሁ ታውቁታላችሁ። የይስሐቅ ታናሹ ልጅ ነው። ያዕቆብና ኤሳው ይዋደዳሉ። ኤሳውን ይስሐቅ ይወዳል። ርብቃ ያዕቆብን ትወዳለች። ኤሳው አደን ያድን ነበረ። እያደነ አባቱ ይስሐቅን ይመግብ ነበረ። ያዕቆብ ደግሞ በቤት ውስጥ ለእናቱ ውሃ እየቀዳ እሳት እያነደደ ይውል ስለነበረ እናቱ ርብቃ የምትወደው ያዕቆብን ነው። እናቶቻችን በቤት የሚረዳቸውን ይወዳሉ። አባቶቻችን በውጭ የሚረዳቸውን ይወዳሉ። ከዚህ የተነሳ ሲሆን ለያዕቆብ ብኩርና አልነበረውም፣ ታናሽ ነው። ለኤሳው ብኩርና አለው። ብኩርና የታላቅ ልጅ ወይም የመጀመሪያው የእናቱን ማህፀን የሚከፍት በኩር ይባላል። አለቃ ማለት ነው። አለቃ የበላይ ራስ አዛዥ ማለት ነው። በኩር ማለት ነው። መጀመሪያ ለተወለዱ ልጆች እግዚአብሔር የሰጠው ስልጣን ነው። ይሄ የሃይማኖትና የበረከትም ምልክት ነው። ይህንን ሲሆን እንግዲህ ከዕለታት አንድ ቀን ኤሳው አደን ውሎ ሲመጣ ያዕቆብ ምስር ንፍሮ ዳቦ በሽሮ እየበላ አገኘው። ስጠኝ ምበላው አለው። ብኩርናህን ስጠኝ አለው። ታላቅነት ማለት ነው። ታላቅነት፣ በረከት፣ የበላይነት ማለት ነው። የእግዚአብሔር ሰው የመሆን ምስጢር ማለት ነው። አይ ምን ብኩርና ትለኛለህ? በዚህ ብኩርናዬ ምን ተጠቅሜበታለሁ መሰለ? ውሰደው አለው። የእግዚአብሔርን ስም ጥራና በመሐላ ስጠኝ አለው። ምሎ አስረከበው። ትዕግስት አጥቶ ነው። ትንሽ ቢቆይ ኖሮ እናቱ መታ ትሰጠው ነበረ። በመቸኮሉ ግን ክብሩን ለምስር አጥተዋል ማለት ነው። በመቸኮላችን ምክንያት የምናጣው በጣም ብዙ ነገር አለ። በጣም ዓለምን የሚያውካት አሁን ችኮላ ነው። ቸኩሎ ማግባት፣ ቸኩሎ መመንኮስ፣ ቸኩሎ መብቃት፣ ቸኩሎ ቅዱስ መሆን ያምራችኋል አይደል? እናንተ ራሳችሁ ሱባኤ በሄዳችሁ በሶስተኛው ቀን ክንፍ አውጥቼ እንደሆነ ብላችሁ ጉያችሁ መዳሰስ ነው የምትጀምሩት ማለት ነው። በቃ ቸኩሎ መምህር መሆን ይሄ ሁሉ ማለት ነው። እንደዚህ ያለው ቸኩሎ መናገር፣ መረጋጋትን ማጣት የእግዚአብሔር ሰዎችና የሰይጣን ሰዎች ምልክት አንደዋችሁ ችኮላና መረጋጋት ነው። ህዱእነት፣ ህድአት፣ መረጋጋት፣ ጸጥታ። ሊቃውንቱ ምን ይላሉ? ለመናፍቃን ህድአት የላቸውም። እርጋታ የሚባል ነገር የለም። ሁሉንም ቶሎ ሞክረን እንጠፋለን። ሌላው ቀርቶ 5 ዓመት የጸለይንበትን ጊዜ እግዚአብሔር ዛሬ መልስ በሚሰጥበት ጊዜ እኛ አኩርፈን ጥለን እንሄዳለን። ቸኩለን ማለት ነው። በክፉ ሰዎች ላይ ሲፈረድባቸው ዛሬ ካላየን ብለን ሃይማኖቱን የሚክድ ሰውም አለ። ከቤተክርስቲያን የሚወጣ ዛሬ ለምን ዋጋቸውን አይሰጣቸውም ብሎ ዲዮቅልጥያኖስ የተባለው ንጉሥ
ቤተክርስቲያንን ያን ያህል የክርስቲያኖችን አካላቸውን እንዳክርማ እየሰነጠቀ ደማቸውን እንደ ውሃ ሲያፈስ የነበር በመቸኮሉ ነው። መቸኮል ከሃይማኖት ያወጣል። ለምንድን ነው እንደዚህ ያደረገው? አባ አጋግዮስ የሚባል ሰው ነበር ጳጳስ። በዘመኑ የነበረው ዲዮቅልጥያኖስ ከፋርስ ንጉስ ጋር ተዋግቶ የፋርሱን ንጉስ ልጅ ማርኮ አምጥቶ ለጳጳሱ ለአባ አጋግዮስ ጠብቅልኝ ብሎ ሰጠው። ጠብቅልኝ ብሎ ሲሰጠው ያኛው ንጉስ መጣና ወርቅ ሰጥቶ ልጁን ይዞት ሄደ። ለጳጳሱ ወርቅ ሰጥቶ ዲዮቅልጥያኖስ ክርስቲያን ነው እኮ መጥቶ ሲጠይቀው ያ ልጅ እሳ ሲለው ሙቶ ቀብሬዋለሁ አለ። በሌላ ጊዜ ጦርነት ተነስቶ የዚያን ንጉስ ልጅ ዲዮቅልጥያኖስ ማርኮ አምጥቶ ቤት አስቀምጦ ጳጳሱን ያ ልጅ እሳ አለው ሙቶ ቀብሬዋለሁ አለው። ለካ እንዲህ እያሉ እየቀለዱ ነው የሚቀድሱት። እንዲህ እያሉ የቀደሱ ነው ክርስቲያንን የሚሉ። ይሄ ሰውዬ ቅዳሴ ይግባና እግዚአብሔር ካልቀሰፈው እኔ ሃይማኖቴን እክዳለዋል። ቅዳሴ ገባ፣ ቀድሶ ወጣ፣ ምንም አልሆነም። ስለዚህ ይሄ ሰውዬ ዋሽቶ ወርቅ ተቀብሎ ያለውን የለም የሌለውን አለ ብሎ ክዶ ሲቀድስ እግዚአብሔር ካልቀሰፈው የክርስቲያኖች አምናት ስተት ነው ብሎ አብያተ ክርስቲያናት ይዘጉ፣ የጣዖታት ቤቶች ይከፈቱ ብሎ ያን ያህል ደም እንደ ውሃ ሲያፈስ የነበር በዚህ ምክንያት ነው። ቆይቶ ግን ትንሽ ቢታገስ አባ አጋግዮስ በመልአኩ ተቀስፏል። ትዕግስት አጥቶ ግን እሱ ሃይማኖትን ክዶ ቤተክርስቲያን ያን ያህል አሰቃያት ማለት ነው። እግዚአብሔር ደግሞ ኃጢአተኛ ካህንን ቤተ መቅደስ ላይ ወዲያው አይቀስፍም። ለምን? ምዕመናን እንዳይሰናከሉ፣ ቤተ ክርስቲያን የአሕዛብ መሳቂያ እንዳትሆን። አየው ዋጋውን ሲሰጠው እየተባለ ክህነት መሳለቂያ እንዳይሆን። ሳቀ ወስላቀ ላጓሪን እንዳለ ያንድ ካህን መዋረድ ለቤተ ክርስቲያን ውርደት ነው። ያንድ አባት መሰደብ የቤተ ክርስቲያን ስድብ ነው። ለዚያ ብሎ እግዚአብሔር ካህኑን ከነ ኃጢአቱ ይጠብቀዋል። እኛ ግን በመቸኮላችን ምክንያት ቸኩለን እግዚአብሔር ካለ ለምን እነዚህን ጠርጎ ያስወጣቸው ለምን አይገላቸውም ብሎ ቸኩሎ ከቤተክርስቲያን ይወጣ ሰዋል። ቤተክርስቲያኒቱ ትክክል ስላልሆነች ነው እንጂ የሚሰርቁ የሚያመነዝሩ የሚጠነቁሉ ካህናት ተቀምጠው እግዚአብሔር ዝም ያለ ቤተክርስቲያኒቱ ትክክል ስላልሆነች ነው ብለው መናፍቃኑ ይህንን መሳሪያ ተጠቅመው ቤተክርስቲያንን እግዚአብሔር ትቷታል ብለው ከቤተክርስቲያን የሚያስወጡ ሰዎች አሉ። እንዴት እግዚአብሔር በእነዚህ ካህናት፣ በእነዚህ ዘማውያን፣ በእነዚህ አመንዝራዎች፣ በእነዚህ ዘረኞች አድሮ እንዴት ይኖራል? ቤተክርስቲያኒቱማ ከቀረች ስንት ዓመቷ የሚሉ ሰዎች አሉ። መንደር ለመንደር እየገቡ እንዲህ የሚያደርጉ ግን ቅዱስ ጳውሎስ እንዳለ ወኩሉ ጾሮ ይጸውር። እኔ ራሴ አጋጥሞኛል በእውነት ማለት ነው። ስጋው ደግሞ አልቀበልም በቃ በካህናት ላይ በማየው ችግር ምክንያት እኔ አልቆርብም ያሉ ምዕመናን አጋጥሞኝ ያውቃሉ። ግን ወኩሉ ጾሮ ይጸውር ገላትያ 6 ላይ ሰው ሁሉ የየራሱን ሸክም ይሸከማል። አንድ ንስሐ ልጅ የንስሐ አባቱን መሬት የእኩል ይዞ ሲያርስ የእኩል ይዞ ያርሳል። አንድ ቀን ሲያርግ ወርቅ በድስት ተቀብሮ አገኘ። ለሎሌው ይህ ወርቅ የንስሐ አባታችን ስለሆነ እንካ ወስድ ስጣቸው ብሎ ሰጠው። እሳቸው ወርቁን ተቀበሉና አይ ይገለኛል፣ ማን ነው ይካፈለኛል ሲሉ ያን ሎሌውን ገደሉት። ወርቁን መብላት ሌላ ወንጀል ሳያካፍሉ እደግልኝ ብሎ ማካፈል ሲገባ ልጁን መግደል ሌላ ኃጢአት። ይሄንን ሲያደርጉ እንግዲህ ይሄንን ይዘው ሲቀድሱ እግዚአብሔር ዝም የሚላቸው ከሆነ እኔ አልቆርብም፣ ቁርባኑ የሚቅር ቅዳሴው የሚቅር ሁሉም የይስሙላ ነው አለ ሰው። በጣም ንጹህ ምዕመን ስለሆነ እግዚአብሔር በዚህ ምክንያት ከቤተክርስቲያን ወጥቶ እንዲቀር ስላልፈለገ አንድ ቀን በራእይ ተገልጦ መልአኩ ምን አለ? ይሄ ምንጩ የወርቅ የሆነ ውሃው ንጹህ የሆነ መቅጃው ደግሞ የወርቅ የሆነ በወርቅ ማንኪያ ውሃ እየቀዳ ሰውነቱ እጁ ቁስል የሆነ ሰውዬ እንካ ጠጣ ሲለው ያ እኔ አልጠጣም እጸይፈዋለሁ አለ። እንዴ ገንዳው ንጹህ፣ ምንጩ ንጹህ፣ ውሃው ንጹህ፣ ማንኪያው ንጹህ፣ ከቁስሉ ምን አለ ዝም ብለህ ጠጣ አለ። ከዚያ በኋላ ነቅቶ ምን እንዳለ ታውቃላችሁ? ምንጩ ንጹህ ቤተ ክርስቲያን ናት። ውሃው ንጹህ ኢየሱስ ክርስቶስ ነው። ማንኪያው ንጹህ የተባለ የሐዋርያት ክህነት ቄስ ቢረክስ ክህነት አይረክስም። ቁስል የተባለ የካህኑ ኃጢአት ነው። እኔ ምን አገባኝ ብሎ ስጋው ደግሞ ተቀብሎ ለካ ቅዱስ ጳውሎስ ሰው የየራሱን ሸክም ይሸከማል ያለው ይህን ነው አለ።
ሰው የራሱን ሸክም ይሸከማልና ቄሱ የራሱን ይሸከማል ብሎ ከቤተ ክርስቲያኑ ጸንቶ ኖረ። አሁን የመንደር ጠለቅላቆች የሆኑ ሾላኮች ምዕመናንን አንድ የሚያሰድዱበት ኢትዮጵያ የዓለም ብርሃን በሚባለው ቴዎድሮሳውያን የሚባሉት ተሐድሶዎችም ጭምር ቤተ ክርስቲያኒቱን ትቷታል። ኃጢአት ሰልጥኖባታል። ጳጳሳት ኃጢአተኞች ናቸው። መነኮሳት ኃጢአተኞች ናቸው። ገዳሙም ረክሰዋል። ዲያቆናቱም ረክሰዋል። ቄሶቹም ረክሰዋል። ስለዚህ የክርስቶስ ቤተ ክርስቲያን አይደለችም ብለው ስለሚሉን ቸኩለን መቅሰፍት ባለማየታችን ከቤተ ክርስቲያን እንደ ኤሳው ቸኩለን እንዳንወጣ እግዚአብሔር ይጠብቀን። አንዳንዱ ምስር ብሎ ማለት ነው። አንዳንዱ ምስር ብሎ ለስሜቱ ለስግብግብነቱ ወጣ። ያዕቆብ ያንን ተግቶ ቢፈልገው አላገኘውም። እዚህ በኋላ ይስሐቅ ልመርቅህ አለው። ና ልመርቅህ አለው። እየሮጠ ሄደ። ሊያድን ሲሄድ ያዕቆብ ቶሎ ብሎ ኤሳው አድኖ እስከሚመጣ ድረስ አርዶ አወራዶ ለአባቱ ሰጠው። የማንን? የኤሳውን ልብስ ለብሶ አይጥቴና ማዛው ለወልዴ ጥቀ እንቁቀ ከመጼና ገዳም ዘባረኮ እግዚአብሔር እምነጠሉ ለሰማይ ወምነ ስፋህ ለምድር ይኩን በረከትከ። እንዲህ ያለ በረከት ይስጥህ ልጅ ብሎ መረቀው። ፈጥኖ ስለደረሰ ትልቁ ልጁ ሳይደርስ ታናሹ ልጁ አባቱን አስደሰተ። አባ ጊዮርጊስ ዘጋስጫ ኤሳው የአዳም ምሳሌ ነው፣ ይስሐቅ የእግዚአብሔር ምሳሌ ነው። ታላቁ ልጁ ፈጣሪውን አላስደሰተም፣ አዳም ፈጣሪውን አስከፋ። ታናሹ ልጅ የታላቁን ልብስ ለብሶ አባቱን ደስ አሰኘ ማለት የአዳምን ስጋ ለብሶ ለአባቱ ራሱን የተወደደ መስዋዕት አድርጎ ያቀረበ ክርስቶስ ነው። ከዚያ በኋላ በረከት ለምድር ተሰጠ። የያዕቆብ ልጆች በዚህ 12 ልጆች በያዕቆብ በረከት ተባረኩ። እሱ የታላቅ ወንድሙን ልብስ ለብሶ ለአባቱ ባቀረበው ምግብ ባገኘው በረከት የእሱ ልጆች በረከትን አገኙ። መላው እስራኤል ተባረኩ። ክርስቶስ ለአባቱ ባቀረበው የእኛን ስጋ ለብሶ ባቀረበው መስዋዕት 12ቱ ሐዋርያት ተባረኩ። በእነሱ በረከት ቤተክርስቲያን ጸንታ ትኖራለች። እግዚአብሔር ለያዕቆብ የሰጠው የበረከት ቀጠሮ በቤተ ክርስቲያን ጸንቶ ይገኛል ይላል ቅዱስ ዮሐንስ አፈወርቅ። በቤተ ክርስቲያን ጸንቶ ይገኛል። ማርና ወተት የምታፈስ ምድር አልሰጠውም። ከሰማይ ጠል ከምድር በረከት ሁሉ አልሰጠውም ለያዕቆብ። ለያዕቆብ የሰጠው በረከቱ ምንድን ነው ከተባለ ቤተ ክርስቲያን ውስጥ የሚገኘው የቤተ ክርስቲያን በረከት ነው። ይህንን በረከት ሰጠው። በኋላ ሊገለው ሲፈልገው ተሰዶ ሄደ። ሂድ ወደዚያ ወደ አጎት ሂድ አለው። ሄደ። መንገድ ላይ ተንተርሶ መንገድ ላይ ሲደርስ መሸበት፣ እንቅልፍ መጣበት። ከመንገድ ዘወር ብሎ ተኛ። እንደተኛ ከተንተራሳት ደንጊያ ላይ መሰላል ከምድር እስከ ሰማይ ተተክላ መላእክት በውስጧ ሲወርዱባት ሲወጡባት ከጫፏ ላይ እግዚአብሔር ተቀምጦባት አየ። ይህ ስፍራ ታላቅ ነው። ዛቲኑ ሆታ ለሰማይ፣ ይህች የሰማይ ደጅ ናት። ይህ የሰማይ ደጅ ነው። ዘይት ሐነጽ ቤተ እግዚአብሔር ብሎ እዚያ ላይ ዘይት አፍሶ ያዕቆብ ስደቱን ቀጠለ። እየተረጎምን ለመሄድ ይቺ መሰላል እመቤታችን ቅድስት ድንግል ማርያም ናት። መሰላል በማለዳው ክፍለ ጊዜ እንደተማርነው የላዩ ወደ ታች እንደሚወርድ አምላክ ሰው ሆኖባታል። የታቹ ወደ ላይ እንደሚወጣ ሰው አምላክ የሆነው በእሷ ንጽህና ነው። የወርቅ መሆኗ የእሷ ንጽህናዋ ቅድስናዋ ነውር የሌለባት መሆኗ ነው። ላይ ጫፏ ላይ ያለው የመሰላሉ ራስ የድንግል ማርያም ሕሊና ነው። እንደምታስታውሱት ቅዱስ ጳውሎስ ምን ይላል? የሴት ሁሉ ራስ ወንድ ነው ይላል። የሴት ሁሉ ራስ ወንድ ነው አይደል እንዴ? አይደለም ነው ባትሉም ነው። የሴት ሁሉ ራስ ወንድ ነው ማለት ምን ማለት? ሴት ልጅ ለሔዋንነት ከደረሰች በሙሉ አይምሯ ወንድ ነው የሚያስብ ማለት ነው፣ ሌላ አይደለም። የሴት ራሷ ወንድ ነው ማለት ይሄ ነው ማለት አይደለም ነው። ስትለብሱ ራሱ እኮ ወንዶች ስለእናንተ ምን እንደሚያስቡ እያሰባችሁ ነው የምትለብሱት ማለት ነው። ስለዚህ የሴት ራሷ ማን ነው ተባለ? ወንድ ነው ነው። ልብስ ሴቶች ጌጥ የሚያበዙት ለዚያ ነው። ምንም ነገር የለው። ምንም የታወቀ ነገር እኮ ነው። ስለዚህ የሴት ራሷ ማን ነው? ወንድ ነው። የድንግል ማርያም ራስ ግን እግዚአብሔር ነው ይላል ዮሐንስ ደማስቆ። የድንግል ማርያም ራስ ግን እግዚአብሔር ነው። እሱን ብቻ ነበር የምታስበው ማለት ነው። ፈጽሞ ለዚህ ነው እንዘ የአምር ብእሴ ያለችው። ወንድ ሳላውቅ እንዴት ይደረግልኛል ብላ የተናገረችው ለዚህ ነው። ወንድ ሳላውቅ እስከ መጨረሻው የተዘጋ ማኅተመ ድንግልና እስከ መጨረሻው ድረስ
እኔ እኮ ወንድ አላውቅም ያለችው በዚህ ነው ድንግልናዋ ጸንታ። እንዲያውም ምን ይላል? እኔ ወንድ አላውቅም ያለችው መናኝ እኮ ነኝ እያለችው ነው ይላል። በድንግልና የምኖር መናኝ ነኝ። እንዲያውም ቅዱስ አትናቴዎስ ሲተረጉም ምንድን ነው የሚለው? ድንግል ማርያም ቤተ መቅደስ በ12 ዓመቷ የገባችው ይላል። ቤተ መቅደስ የመነኮሳት የበዓታቸው ምሳሌ ነው። ስለዚህ ምን አደረገች ማለት ነው? እሷ ገና ከእናቷ ማህፀን ጀምሮ ቤተ መቅደስ ገብታ መኖሯ፣ በዚያም ጸንታ መቆይቷ መነኮሳት ከእናታቸው ማህፀን ጀምረው በድንግልና ጸንተው በበዓት ጸንተው ለመኖራቸው ነው። ስለዚህ ወይነስው ደናግለ ድህሪሃ፣ እሷ ድንግል ትሆናለች፣ እሷን እየተከተሉ ሌሎች ደናግል ይከተሏታል። የደናግል መመኪያቸው ያሰኛት ይሄ ነው። ፊት አውራሪ የሆነችው በዚህ ምክንያት ነው። ሰማይን የከፈተችው መሰላል እርሷው ናት። ሰማይን የከፈተችው መልአክን ከሰው ጋር ያነጋገረች፣ ሰውን ከመልአክ ጋር ያደጋገረች፣ መልአክ ወደ ሰው ወጣባት። ያዕቆብ ከስሯ የተኛባት ማለት ድንግል ማርያምን ተስፋ እያደረገ መሞቱ ነው። ከስሯ የተኛው ማለት ነው። ለዚህ ነው እኛ ስዕል ስንስል የኢትዮጵያ ቤተክርስቲያን ስዕል ስትስል ዘከመ ተማኅፀንም ይባላል። እታች ላይ የሚተኛ ሰው እያይታችኋል። ከእመቤታችን ስዕል ስር እዛ ላይ ይተኛል። እመቤታችን እያዩት የተኙ የሞቱ አባቶቻችን ናቸው። ሁሉም ተስፋቸውን ሳያገኙ ሞቱ ያለ ቅዱስ ጳውሎስ። ስለዚህ ነው ሁሉም ተስፋቸውን ሳያገኙ ሞቱ። እሷን ተስፋ እያደረጉ ሞቱ፣ አረፉ። ከላይ ከጫፏ ላይ ያለውን ንጉሥ ተስፋ እያደረጉ ሕያው እግዚአብሔር ነው። መላእክትን ወደ ታች አወርዳ ሰውን መላክን ሰው አድርጋ አንድ ማይበር ወይ ከውኑ አሃደ መርኤተ ለአሐዱ ኖላዊ፣ ለአንድ እረኛ ለክርስቶስ አንድ መንጋ ለመሆን የበቃ ነው በዚያች መሰላል ነው። ይህንን ይዞ ነው ቅዱስ ቄርሎስ እንዲሁ መናፍቅም አንዳንድ ጊዜ ይነሳ፣ እመቤቴ ይነሳ፣ ጥሩ ነው። ስለዚህ እነዚህ እና ቅዱስ ቄርሎስ ለንስጥሮስ መልስ ለመስጠት በተሰበሰቡበት ጉባኤ ምን አለ? ንስጥሮስ ድንግል ማርያምን ተሳድቦ ለእሱ መልስ ሰጡት። ሲሰበሰቡ አስተጋብአተነ ቅድስት ድንግል፣ ተመልከቱ፣ እንተባቲ ንዋየ ድንግልና ዘአልቦ ሙስና፣ መለወጥ የሌለበት ድንግልና ያላት ምርጥ ቃይቱ ማርያም ሰበሰበችን ይላል። ምርጥ ቃ ይሏችኋል እኮ ውድ ነገር የሚቀመጥበት ነው። እግዚአብሔር ከተቀመጠባት ከድንግል ማርያም በቀር ምርጥ ቃ ማን አለ? ምርጥ ቃይቱ ማርያም አምላክን የያዘች ምርጥ ቃ፣ ውዲቱ ቃ እሷ ናት። በዓለም የማትለወጥ እሷን ነው። ስለዚህ ይህች እመቤታችን የጉባኤያችን እመቤት ናት። ለዚህ ነው ሰላም ለኪ እንዘ ንሰግድ ለኪ ማርያም ምን አስተበቋቂ ማህበረነ ዮም ድንግል ባርኪ ምን ይላል? እዚህ ማህበራችን ባርኪ። የማህበር እመቤታችን ናት። የጉባኤ እናት እመቤታችን ናት። ከታች ያዕቆብ አለ፣ ከላይ መልአክ ይወርዳል። ሰውና መልአክ አንድ ላይ እንዲሰበሰብ በቤተልሔም እንዲሰበሰብ ያደረገቻቸው ሰማይ ማርያም ናት። እሷ ናት እመቤታችን። የያዕቆብን ውበት የወደደ ለርስቱ መረጥን፣ ወሐረየነ ሎቱ ለርስቱ ስንወልደ ያዕቆብ ዘአፍቀረ። የያዕቆብን ርስት የወደደ ለርስቱ መረጠን አለ። ወስኑሰ ለያዕቆብ ይእቲ ሥጋ ለቅዱስ ያሬድ። የያዕቆብን ርስት የወደደ ለርስቱ መረጠን ሲል ቅዱስ ዳዊት ያቺ የያዕቆብ ውበት እኮ ክርስቶስ ከድንግል ማርያም የነስታት ሥጋ ናት አለ። እንዲህ አድርጎ እግዚአብሔር የመረጠን ለርስት የተመረጥንባት አበው ደግሞ። ስለዚህ ምን አሉ አባቶቻችን ደግሞ ሌላ የተረጉሙታል። አይ መሰላል ሁለት ነው ያለው፣ እንደዚህና እንደዚህ ያለ ሁለት የቆመ ነገር አለው። እነዚህ ሃይማኖትና ምግባር ናቸው። ሃይማኖትና ምግባር ናቸው። አማን ላይ ያሉት እርከኖቹ እነ ትሕትና፣ እነ ንጽሕና፣ እነ ቅድስና፣ እነ የዋሃት ናቸው። በዚያ የሚወጡት መላእክት ደግሞ መምህራን ናቸው። ብሉይና አዲስ ናቸው ይላሉ። ሁለቱ እነዚህ ብሉይና አዲስን ቋሚ እንጨት ያደረጉና እነ ትሕትናን እርከን ያደረጉና እነ ፍቅርን እርከን ያደረጉና እነ ንጽሕናን እርከን ያደረጉና በእመቤታችን ምስጢር ከእግዚአብሔር የምስጢር ባሕር ይቀዱና እንደገና በእሷ መሰላልነት አውርደው ምስጢር የሚቀዱ ሊቃውንት እነዚህ ምን ይባላሉ? የሚወጡ የሚወርዱ መላእክት ይባላሉ። እንድንወጣና እንድንወርድ ያበቃችን ማናት? እመቤታችን። ተመልከቱ፣ ምቅዳህ ዘምስጢር ያላት ቅዱስ ያሬድ ለዚህ ነው። የምስጢር መቅጃ አላት። ተመልከቱ፣ ውሃን በምን ይጠጡታል? በመቅጃ። ውሻ ከሆንክ ደግሞ ተጎንብሰህ ትጠጣለህ። ሰው ከሆንክ ግን በመቅጃ ትጠጣለህ። ድንግል ተጎንብሰው የሚጠጡትን ለጦርነት እንዳትወስዳቸው እኮ ነው ያለው። ራስ የጠጣለው የሚለው በእጁ ሳይሆን ተጎንብሶ የሚጠጣውን እንዳትወስደው ብሎታል ጌዴዎንን። የምስጢር መቅጃዋ እመቤታችን ናት። ቀድተን የጠጣንባት እግዚአብሔር በእኛ መጠን እንዲገለጥ ያደረገችው እርሷ ነው።
ያዕቆብ እንደዚያ ተሰዶ ሄደ። ከሄደበት ሀገር ከጉድጓዱ ደረሰ። ከጉድጓዱ ሲደርስ እረኞች ተሰብስበው ለትልቅ 60 ሰዎች 50 ሰዎች የሚያነሱት ድንጋይ የተገጠመ የውሃ ጉድጓድ አገኙ። እረኞች ከፍተው እንዳያጠጡ ጨነቃቸው። ምን ይደረግ? በጎቹ ቁለጨለጫሉ። ከዛ በኋላ ምን አደረገ? ያዕቆብ ለምን አታጠጡም አላቸው። አይ ብቻችን አንችልም አለ። ኃያል ነው ያዕቆብ። ብቻውን ያን ድንጋይ ያነሳና አጠጣላቸው። ይህ ያዕቆብ ኢየሱስ ክርስቶስ ነው። የውሃ ጉድጓድ ቤተ ክርስቲያን ናት። በጎቹ ክርስቶስ እየጠማቸው 5000 ዘመን የተራቡ የአባቶቻችን ነፍሳት ናቸው። ከፍተው ላይ የተገጠመው ትልቅ ድንጋይ መርገም ነው። አበውን ተጭኖ የነበረው ከፍተው ማጠጣት አቅቷቸው የሚቁለጨለጩት እረኞች ነቢያት ናቸው። ዓለምን ማዳን ያቃታቸው ተመልከቱ። እስካመ ይመጽእ አብይ ኖላዊ ያለ ቅዱስ ያሬድ ታላቁ እረኛ ክርስቶስ እስከሚመጣ ድረስ እሱ ሲመጣ ከሰተ ዋስተ መሬቶ እሱ መርገሙን አነሳና አጠጣቸው። በወገቡ ታላቁ እረኛ ያለ ተመልከቱ። ያለው ያዕቆብ እስኪመጣ ድረስ ሁሉ አልተከፈተም። ክርስቶስ እስኪመጣ ድረስ የምሕረት ይቅርታ አልተሰጠም። እርግማን በላያችን ላይ ነበር። እርግማናችንን አንከባሎ አያችሁ። ልብ በል ጎበዝ፣ እያስተዋላችሁ ነው። መቤቴ ይውላችሁ የእርግማኑን ድንጋይ ከማንሳቱ በፊት ምን አይቷል? መሰላሏን አይቷል። ክርስቶስ እርግማናችንን አስወገደልን ከማለት በፊት ድንግል ማርያምን መረጣት ማለት ይቀድማል። ለዚህ ነው አባቶቻችን ያዕቆብ ከፍቶ አጠጣ ከማለት በፊት እረኞቹ ይቁለጨለጩ ነበር ማለት ይቀድማል። ይህን ሊቃውንት ብለው ይተረጉሙታል። እንዲህ ብለው ይተረጉሙታል። ምን ብለው? ሰው ይላሉ አባቶች፣ ሰው ከነገረ ክርስቶስ አስቀድሞ ነገረ ማርያምን መማር አለበት። ከነገረ ማርያም አስቀድሞ ትንቢተ ነቢያትን መማር አለበት ያሉ ለዚህ። ይህን ያላወቀ ሰው ከክርስቶስ መድረስ ፈጽሞ አይችለው። መሰላሊቱን ሳታይ ጉድጓዱ እንዴት ብለህ ትደርሳለህ? ድንግል ማርያምን ትተህ ያዕቆብ ከከፈተው ጉድጓድ መጠጣት አትችልም። መሰላሏን ሳታይ አይቻልም። ይህ ቅደም ተከተል የክርስቶስ የሥጋዌ ጎዳና ነው። ከዚያ በኋላ ሄደ። ራሔል እየሮጠች መጣች። ነው አያችሁ ነው ከጉድጓዱ ራሔል እየሮጠች መጣች። አንቺ የማንሽ? እኔማ የላባ ነኝ። ወንድሜ ነው ይሄ ሳላት ወንድሜ ነው ይሄ። ከዚያ በኋላ አብሯት ገባ። አብሯት ከገባ በኋላ ራሔልን አጋባኝ አለው። እሺ አለ። ራሔልን አጋባኝ ሲለው እሺ አለና አውቆ ትልቅ እያለ ትንሽ አይዳርም። ታላቂቱ ልያ እንደው መልኳ የዚያን ያህል ነው። እሷን ዳረለት። ኋላ ተዳር ሰርጎ ዓለም ቀለጠ ተብሎ ስትታይ ማናት? ልያ። ታምር እኮ ነው። ራሔልን ብሎ ወዶ ልያ። አይገርማችሁም? እናንተ እንደዚያ ሆናችሁ አታውቁም? በመልክ እኮ አይደለም። ራሔልን ብላችሁ እየለፋችሁ ልያ ናችሁ። በቃ ሁሌ ብዙ ነገር ማለት ነው። መጨረሻ ላይ መልክ ለፍቶ ልያ፣ ለፍቶ ልያ። እንደው ይገርማል እኮ ለፍቶ ከእግዚአብሔር ውጭ ተለፍቶ ተነግዶ መጨረሻ ላይ ልያ ነው ሲነጋ ማለት ነው። ሲነጋ ያው ነው። ዛሬ እንዴት ላድርጋ ነው? 7 ዓመት ተገዛልኝ። 7 ዓመት ተገዝቶ ማን ይሰጠዋል? ልያን። ልቆ አይደርስም። 7 ዓመት ተገዝቶ ልያን ከሰጠ በኋላ እንዴት ታደርገኛለህ ሲለው ትልቅ እያለ ትንሽ አይዳር ማለት። እንደገና ደግሞ 7 ዓመት ተገዛና ራሔልን ልጨምርልሃል። እንደገና 7 ዓመት 7 ዓመት ከተገዛ በኋላ በል ደሞዝ ስጠኝና ወደ ሀገሬ ልመለስ ሲለው እንደገና 7 ዓመት። ስንት ዓመት ተገዛ ያዕቆብ? 21 ዓመት ተገዛ። ግን ያዕቆብ ራሔልን ይወዳት ነበርና ለያዕቆብ ጥቂት ቀን ሆነለት ይላል። በያዕቆብ ውበት ምክንያት 21 ዓመት እንደ ቀን ተቆጠረ። ራሔል መንግሥተ ሰማያት ናት ይላሉ ሊቃውንቱ። ስለ መንግሥተ ሰማያት ውበት የብዙ ዓመት መከራ እንደ ጥቂት ቀን ይቆጠራል ይላል። ያዕቆብ መከራውን ያልሰለቸው የሚወዳትን ራሔልን ስለሚያውቅ ነው። ቅዱሳንን መከራ ያልሰለቻቸው የመንግሥተ ሰማያትን ውበት ስለሚያውቁ ነው። ሕማምን ዘለሰዓት ክብረ ወስብሐተ
አፈርፊዶ ይገብር ለነ ይላል ቅዱስ ጳውሎስ። ለጥቂት ሰዓት ዲገራ ቅዱስ ጳውሎስ ያን ያህል ዓመት ተሰቃይቶ የጥቂት ሰዓት መከራችን ይለዋል። የጥቂት ሰዓት መከራችን ብዙ ክብርን አብዝቶ ይሰጥናል ይላል። የጥቂት ሰዓት ቅዱስ ቄርሎስ ዘእስክንድርያ ይህን ሲተረጉም ይላል ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ ያለ የሰው ልጅ በሙሉ ዋጋ ሆኖ ቢሰጥ መንግስተ ሰማያትን ለአንድ ደቂቃ ትክ ብሎ ለማየት እንኳን ዋጋ አይገኝም ይላል። ግን አጋንንትን ያሳፍራቸው ዘንድ ሕያው ቅዱስና መሐሪ እግዚአብሔር ይችን የመሰለች ሀገር በቀዝቃዛ ውሃ ሰጠን ይላል። ቸር ይለዋል እኮ ነው በእውነቱ ማለት ነው። ቸር በቀዝቃዛ ውሃ መንግስተ ሰማያትን የሚሰጥ ነጋዴ እግዚአብሔር ብቻ ነው፣ እግዚአብሔር ብቻ ነው። ከዚያ በኋላ ያዕቆብ ደመወዜን ስጠኝ ሲለው 7 ዓመት ገዝቶ ደግሞ አልሰጥም። እኛም የመንግስተ ሰማያትን ውበት ገብቶን መከራ እንድንንቅ እግዚአብሔር ይርዳን። አሜን በሉ እንጂ። ራሔልን ለማግኘት ስንት ዓመት መገዛት ያስፈልጋል? ሊያን እዘህ የምትሮጥ ከሆነ መሮጥ ይቻላል። ራሔልን እስከምታገኝ ድረስ ድካም ነው። አሁን የፕሮቴስታንቱ ምኑ እኮ ደክሞት ነው። ኧረ በቃኝ እኔ ሆዴ ሞላ እኔ እያለ የሚጃጀር ነው። ሊያን ይዞ የሚሮጥ ነው ይሄ ሁሉ ማለት ነው። ራሔል አይደርስም፣ ትዕግስት የላቸውም። ለራሔል ዋጋ አይከፍሉም፣ ለመንግስተ ሰማያት ዋጋ አይከፍሉም። አዛላ ተገዛ። ደሞዜን ስጠኝ ስለው አልሰጥም። ኋላ አይ በቃ እንግዲህ አይደርስም መስሎት እኮ ነው። በል እንግዲህ ዝጉርጉር እግዚአብሔር ምን ብሎ ይመክረዋል ያዕቆብን? ዝጉርጉር ሲወለድ ለእኔ ይሁን በለው አለ። ኋላ ሄደና ዝጉርጉር ሲወለድ ያዕቆብ በግ ጠባቂ ነው። አብዛኞቹ የእግዚአብሔር ቅዱሳን በግ ጠባቂዎች ናቸው። የሚገርማችሁ ዳዊት በግ ጠባቂ ነው። ሙሴ በግ ጠባቂ ነው። አብርሃም በግ ጠባቂ ነው። ዮሴፍና ወንድሞቹ በግ ጠባቂዎች ናቸው። ያዕቆብ በግ ጠባቂ ነው። ሁሉም በግ ጠባቂ ነው። ምክንያቱም የክርስቶስ ምሳሌ ክርስቶስ የእኛ እረኛ ስለሆነ ማለት ነው። የእሱ ምሳሌዎች ስለሆነ ከዛ በኋላ ዝጉርጉርን ስጠኝ በለዋል። ዝጉርጉር ሲወለድ ልውሰድ አለ። ውሰድ አለ። ዝጉርጉር ምን 10 ዓመት አንድ ቢወለድ ነው ብሎ ነው። ደውቃ ድረስ እኮ አይደርስም መስሏችሁ የምትገቡት ቃል ኪዳን ብዙ አይደል? ብዙ ድሮ እናት አባቶቻችን እንደሚቀልዱብን ማለት ነው። ይሄንን ግልገል አሳድግና ያንተ ነው ይሉና ስንለፋ ጫው ስናልስ ለይተን ቅጠል ስናበላ ከርመን ደግሞ ይቻውን የተወለደችው ናት እንባላለን። አይ መከራችን እኮ ነው እንደሆነ ስንለፋ ይሄ እንግዳ ስለሚመጣውን ልናርደው ነው ፊኛውን እሰጣለሁ ለአንተ እንባላለን። ከስረን ቅርት እንደው ይገርማል። እንደዚህ እኮ ነው ማለት ነው። ያንዳንዱ ትዳር ቃል ኪዳን እንደዚያ ነው አይደለ? እንደዚህ አይደርስም መስሏችሁ ማለት ነው። እንዲያው እሺ በይኝ እንጂ እኔ እንዲያው ምንም እኮ ነው። ሰውየው ራሱ ዛሬ ምንም አያደርግም። ዘዋለ የመጨረሻ በጥብጥ ነው የሚሆነው ማለት ነው። እና እንደዚህ አድርጎ አይደርስም መስኮት ዝጉርጉር ውሰድ አለ። የማይጨበጥ ተስፋ መስጠት ያጋንንት ምናቸው መለያቸው ነው። የማይጨበጥ ተስፋ መስጠት እስቲ እግዚአብሔር ያሳየችው። አሁን ባለፈው አንድ ሰው ሲነግረኝ ነበር፣ አንድ ፓስተር ያደረገውን። ሁላችሁም አካውንታችሁን አምጡትና ቡኩን እዚህ ያስቀምጡትና ኢየሱስ መቶ ሺህ ብር ያስገባላችኋል። ኧረ አያስገባም። ነውር እኮ ነው በእውነቱ። የማይጨበጥ ተስፋ መስጠት ነውር እኮ ነው። ያጋንንት ጠባያቸው ነው። የመናፍቃን ጠባያቸው ነው። ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖርሃል። ላይኖርም ይችላል። ነውር አይደለም ይሄ። መኪና ይኖርሃል ይለኛል ይላል። ባይኖረው አይጠየቅም። እዚያ በኋላ በቅርብ ቀን ባንኩ ይሞላል። ከየት መጥቶ ተጎልተህ ያልሰራውን? ነውር እኮ ነው። ያልዘሩትን ማጨድ ይቻላል? እንዲሁ የእነሱ ጅልነት እኮ አይደንቀኝም። የእናንተ እብደት ነው እኮ። እናንተ እብድ አይደላችሁም። እዚያ የሚያብዱትን ነው። እንዲሁ በጣም ነው እኮ የሚያስደንቀው በእውነት ማለት ነው። እንደዚህ አድርጎ እና እንደ ላባ አይደርስም እየመሰላቸው ሲደርስ እንጨናነቅበታለን ብለው የሚያደርጉ ሰዎች አሉ። እግዚአብሔር አሁን እንዲሁ እያለ የሚስቅ እግዚአብሔር አሁን አንዱ ያደረገውን ሰምታችኋል። እግዚአብሔር ስንት ሴቶችን ነው እግዚአብሔር ከኔ ውለዱ ብሏቸዋል እያለ ሲያጃጅል፣ አሁን ደቡብ አፍሪካ ታስሮ ያለ ከ60 በላይ ሴቶችን ነፍሰ ጡር አድርጎ ማለት ነው። አሁን ይህንንም እንግዲህ ጌታ ኢየሱስ ፈቅዶ ብሎ የሚቀበለው እብድ ንፍልል ማለት ይህ እኮ ነው። እውነት ነው የምነግራቸው። የማይጨበጥ ተስፋ አንሰማም። እስኪ በሉ የማይጨበጥ ተስፋ በሉ። ምን አንልም። ደግሞ ምንድን ነው የሚለው መጽሐፍ? የሚታይ ወዘሰ ዘያስተሪ ኢኮነ ተስፋ።
የሚታየው ተስፋ አይደለም። እስኪ በሉ ሁላችሁ የሚታየው በሉ ምን አይደለም? ተስፋ አይደለም። በሚታይ ጤና ይሰጣል። በቅርብ ቀን በእግርህ ትሮጣለህ። በቅርብ ቀን በእጅህ ትሮጥ። ምንድን ነው እንደዚህ ያለ ነገር? ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ እምከመ አረይነ ሕማመ ምስሌሁ ከማሁ ንኤሪ ክብረ ምስሌሁ። ቅዱስ ጳውሎስ ያለው በመከራ ከመሰልነው በክብር እንመስለዋለን። ከክርስቶስ ጋር እንሞታለን፣ ከክርስቶስ ጋር እንነሳለን። የሥጋ ስብከትን ተስፋ የሚያስደረግ የላባ ስብከት ይሄ ነው። ዝቁርቁሩን ውሰድ የሚል አይደርስም መስሎት ነው። ኋላ ምን አደረገ? ያዕቆብ የዋህ ነው፣ ሞኝ ግን አይደለም። ቅድም እንደተነገርነው 3 በትሮችን ወሰደና ላጣቸው። 2ቱን ላጣ፣ አንዱን ቅጥልጣል አደረገው። ቅጥልጣል ወይም ሸመለመሌ ምን ማለት መስላችሁ? አሁን የሆነ ጫፍ ላይ ይልጠዋል፣ ቀጥሎ አይልጠውም፣ ይቀርጸዋል ማለት ዝጉርጉር ማለት ነው። ኋላ እነዚያን አንድ ነው በደንብ አድርጋችሁ እንድትሰሙ። 2ቱ ተልጧል፣ አንዱ ብቻ ነው ወስዶ አገንዳው ያደርገዋል። አገንዳው ሲያደርገው በጎቹ ያንን እያዩ እንዲጠጡ ያደርጋቸው። ሲጠጡ ደግሞ አውራ በጎች መጥተው አንድ እንዲሆኑ ያደርጋቸዋል። ከዛ በኋላ ያንን እያዩ ሲጠጡ፣ አንስት በጎች ያን እያዩ ሲጠጡ፣ አውራ በጎች መጥተው ደግሞ አንድ ሲሆኑ ያንን ብትር የመሰለ ይጸንሳሉ። ጠቅላላ በጉ ሆነም እንደሆነ ዝጉርጉር ደውኩ። ይገርማል እኮ ጠቅላላ የሚወለደው በሙሉ ምን ሆነ? ዝጉርጉር እንዲሆነ። ይህንን ይዘው ሊቃውንቱ ሴቶች እንደው አንዱ ነው ያለ፣ ሴቶች ወንድ በተመኙበት ቀን ሌላ ወንድ ሲያልፍ እንደው በሜዳው ተመኝተው ማታ ከባላቸው ጋር ካደሩ የቀኑን ሰው የሚመስል ልጅ ሊወልዱ ይችላሉ። ይህ በጣም ችግር ነው ማለት ነው። ይህ በጣም ችግር ነው። ከዚያ በኋላ ሰውየው ምን ሊል ይችላል? ከማን የወለድሽ ይል ያ ልጅ ደግሞ ያ ሰውየው ቁጫን ሰውዬ አስቸጋሪ ነገር ነው እውነቱ ማለት ነው። ስለዚህ ለዚህ ብልሃቱ ምንድን ነው የሚያስፈልገው? ዓይንን መመለስ ነግሬያችኋለሁ። እስቲ ዓይንን መመለስ በሉ። አዎ ቅዱስ ዳዊት ያለው ይሄ ነው። ሚጦላ አይንቴ ከመይራ ከንቶ፣ ዓይኖቼ ከንቱ ነገርን እንዳያዩ መልስልኝ። እስኪ በሉ ዓይኖቼ በሉ ከንቱ ነገርን እንዳያዩ ምን በልልኝ ነው? መልስልኝ። ዓይንን መመለስ እንዴት ያለ መልካም ነገር ነው ማለት ነው። እንደው በዚያው የሥጋውን የምናውቀው ትዳሩ እንዳይበጣበጥ ብዬ ነው ይሄን ያመጣሁት እንጂ ሐሳባችን ሌላ ነው። ዝጉርጉር ተወለዱ። ከዚያ በኋላ ዝጉርጉር ተወለዱ። ከዚያ በኋላ ምልክት ያላቸው በጎች በሙሉ የማን ሆኑ? ኧረ ንገሩኝ በሞቴ ርዕሳችን ላይ ደረስ። ትምህርታችን ይጨርስ ነው። ዝጉርጉሮች የማን ናቸው? ምልክት የሌላቸው የማን ናቸው? የላባ ናቸው ማለት። እዛ ላይ ያዕቆብ ያንን በግ ካተረፈ በኋላ እግዚአብሔር ምን አለው? ወደ ቤቴል ተመለስ አለ። ተመለስ እንግዲህ ከአንተ ወደ ተግዱሮ ለአንተ ወደ ተገለጥኩበት አባትህ አብርሃምን ከካራን ከካላውዲዮን አውጥቼ በመስዋዕት መሰዊያው ላይ በተገለጥኩበት ለአንተ በታየውበት ለአንተ በተገለጥኩበት ለአባትህ ለይስሐቅ በታየውበት የወርቂቱን መሰላል ወዳየባት ወደ ቤቴል በጎችና ቤተሰብን በሙሉ ይዘህ ውጣ አለው። አባታችን ያዕቆብ ብዙ ነፍስ ሆኖ ዘመድ አፍርቶ ልጆቹን ይዞ በጎችን አስከትሎ በጣም ብዙ ሺህ በጎችን ይዞ ወደ ቤቴል ተመለሰ። እኛንም ሁላችንን የሚመልሰን እግዚአብሔር። ምስጢሩን እነጋገርና እንጨርስ። ይሄ ላባ የተባለ እንግዲህ ተመልከቱ፣ ላባ ዲያብሎስ ነው። ላባ የተባለ ዲያብሎስ ነው። በደንብ ብላችሁ ስሙ። ላባ የተባለ ዲያብሎስ ነው። ያዕቆብ የእግዚአብሔር ምሳሌ ነው። እግዚአብሔር ምሳሌ ነው። ያዕቆብ በዚያ የኖረበት ጊዜ ወይም ደግሞ እዚያ የነበረው ገንዳ በጎቹን ያጠጣበት የነበረው ገንዳ የቅድስት ቤተ ክርስቲያን ምሳሌ ነው። ውሃው የጥምቀት ምሳሌ ነው። በጎቹ ምዕመናን ናቸው። አውራ በግ የተባሉ መምህራን ናቸው። እነዚህ መምህራን ናቸው። ያ በትር የተባሉ ሁለቱ የተላጡት የተባሉት አብና መንፈስ ቅዱስ ናቸው። አንዱ የተዝጎረጎረው የተባለ ወልድ ነው፣ ሰውም አምላክም ነውና ወልድ እሁዬ ጻዳ ወቀይህ፣ ልጅ ወንድሜ ቀይና ነጭ ነው። ማቴዎስ መኃልየ 5:8 ላይ ልጅ ወንድሜ ቀይም ነጭም ነው፣ አምላክም ሰውም ነው። አምላክም ሰውም ነው። ዝጉርጉር የተባለ እሱ ነው። እሱን እያሳየ ያጠጣቸው ነበር ማለት
ክርስቶስን እያስተማሩ ያጠምቋቸዋል ማለት ነው። ሂዱና ዓለምን ወንጌል አስተምራችሁ ደቀ መዛሙርት ያድርጓቸው ስላለ ክርስቶስን እያስተማሩ ክርስቶስን እየሰበኩ በልቡናቸው እያሳደሩ በክርስቶስ ስም እየጠሩ እክህደከ ሰይጣን እያሉ አምን በከርስቶስ አምላኬ እያሉ አጋንንትን እያስካዱ ላባን እያስካዱ ዲያብሎስን እያስካዱ ክርስቶስን እየሰበኩ ያጠምቋቸዋል። በጎቹ ተመልከቱ፣ በጎቹ ምን ይጸንሳሉ ሲባል ዝጉርጉር በትሩን የመሰለ ይጸንሳሉ ማለት ክርስቲያኖች ከቤተ ክርስቲያን ክርስቶስን እየመሰሉ ይወለዳሉ ማለት ነው። ክርስቶስን እየመሰሉ ይወለዳሉ ማለት ነው። ክርስቲያኖች ምልክት አላቸው ማለት ክርስቲያኖች ሲያዩአቸው ክርስቶስን ይመስላሉ ማለት ነው። ክርስቶስን ይመስላሉ ማለት ነው። ከቃሉ ጋር ናችሁ? ክርስቶስን ለመምሰል ያብቃል። ሊቃውንት ደግሞ መልሰው ምን ይላሉ? በጎቹ እነዚህ ምንድን ናቸው? አውራ በጎቹ መምህራን፣ በትሩ ኢየሱስ ክርስቶስ፣ ውሃው ጥምቀት ትምህርት፣ ምዕመናን እና በጎቹ ዝጉርጉር መጽነሳቸው የክርስቶስን ትምህርት ሰምተው በልቡናቸው የማሳደራቸው ነው። ዝጉርጉር መውለዳቸው ማለት ያንን በምግባር መግለጻቸው ነው። እነሱን የመሰለ ሰው መተካታቸው ነው። እንጦንስ መቃርስ ጳኩሚስ ቴዎድሮስ አረጋዊ ዮሐኒ ተክለ ሃይማኖትን መውለድ ማለት ነው። ይህንን ማድረግ መቻል ማለት ዝጉርጉር አይቶ ዝጉርጉር መጽነስ ማለት ክርስቶስን መስሎ ኑሮ ክርስቶስን የመሰለ ልጅ መተካት ማለት ነው። ሌሎች መምህራንን መተካት ሐዋርያትም ጴጥሮስ ቀሌምንጦስን፣ ጳውሎስ ጢሞቴዎስን፣ ዮሐንስ አግናጤዎስ ፖሊካርፐስን መተካት ማለት ነው። ማስመሰል ማለት ይሄ ነው። በትዳር አስመስሎ መተካት፣ በወንጌል አስመስሎ መተካት፣ በመነኮሳት አስመስሎ መተካት፣ በቤቱና አስመስሎ መተካት ጳውሊ እና አርሳኔዎስን እንደተካው ማለት ነው። እንዲያር የሚያደርጉ ምን ይባላሉ? የያዕቆብ በጎች። ለዚህ ሁሉ መድኃኒቱ አውራዎቹ ናቸው ማለት መምህራን ናቸው። ዓለምን ብጥብጥ የሚያደርጓቸው ያለ አውራ በግ መጽነስ የምትችል በግ እንደሌለች ያለ መምህር ምግባር መስራት የሚችል ምዕመን የለም። ሳይማሩ የሚያገቡ ሰዎች፣ ሳይማሩ የሚመነኩሱ ሰዎች ብጥብጥ የሚያደርጉ እየሮጠ ሄድና መመንኮስ፣ እየሮጠ ሄድና ደግሞ ዘግቻለሁ ማለት ሰይጣን ሲያጨናንቀው እንዲሁ እኮ እናንተ አንድ ወር ፑሻፕ ሳትሰራ ኮማንዶ መሆን ትችላለህ? ነውር አይደለም ወይ? ነውር እኮ ነው ይሄ ማለት ነው። አየር ወለድልሁን እንዴት ብለህ ነው የምትሆነው? እንዲሁ እኮ አይደረስ ነው እናንተ ደረትህ እንደገረረ አጥንትህ እንደደረቀ ማሰሪያ ሳይፈታ ምን ብለህ ነው ኮማንዶ የምትሆን? ሞኝ አረም ነቀላ መሰለ እንዴ? አይኮንም። እንደዚህ ሁሉ ዝም ብሎ ብድግ እየሮጡ ወዶ ሰው ዘግቼ ነው የምጸልይ ከሰይጣን ጋር ደረት ለደረት ውረት እንውረድ ይቻላል? አይቻልም። ደርሶ እየሮጡ ወዶ መዝጋት ደግሞ ደርሶ ከፍቶ መሮጥ በቅቻለሁ ማለት ነው። ይሄ ነው ደርሶ መዝጋት፣ ደርሶ መክፈት ማለት ደርሶ ማግባት፣ ደርሶ መፋታት። ይሄ ነው ችግሩ። ተምሮ መግባት። አሁን እንደው ስታገቡ ምን እያረጋችሁ እንደሆነ ይገባችሁ? ምን እያረጋችሁ እንደሆነ እኮ አይገባችሁ። አሁን ሚስት ቤተክርስቲያን እንደሆነች የሚያውቃለ? ባል ክርስቶስ እንደሆነ የሚገባው አለ? ለባሏ ስትታዘዝ ለክርስቶስ እንደምትታዘዝ የምትቆጥር ሴት አለች? ባሏን ስትንቅ ክርስቶስን እንደምትንቅ የሚገባት ሴት አለች? ሚስቱን ሲያቃልል ቤተክርስቲያንን እንደሚንቅ የሚገባው ሰው አለ? የለም። ባልና ሚስት ሲፋቱ ክርስቶስና ቤተክርስቲያን ተለያዩ ብሎ እንደካደ እንደሚቆጠርበት የሚረዳ ሰው አለ? የለም። የማያውቁ ስለዚህ ያለ አውራ በጎች የጸነሱ ዝጉርጉር የሌላቸው ክርስቶስን የማይመስሉ ምዕመናን፣ ክርስቶስን የማይመስል ትዳር፣ ክርስቶስን የማይመስል ገዳም፣ ክርስቶስን የማይመስል ቤተ ክህነት፣ ክርስቶስን የማይመስል ንግድ፣ ክርስቶስን የማይመስል ንግግር፣ ክርስቶስን የማይመስል ስልጣን፣ ክርስቶስን የማይመስል አለባበስ፣ ሁለንተናችን ክርስቶስን የሚመስል ምልክት የለንም። መድኃኔዓለም ምልክት እንዲኖረን ያድርገን። ምልክት ይውላችሁ የክርስቶስ መሆናችን የሚታወቀው በትሩን መስለን በመጸነሳችን ነው። የክርስቶስ መሆናችን የሚታወቀው እሱን የምንመስልበት አንዳች ነገር። እስቲ እንደው እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን በሉ። እንዲሁ አሁን እኔን ተውኝ፣ መቼም ግድ የለም ደግሞ እኔን ሌላ ሰው ይምከረኝ አይሻልም? እንዲህ አሁን እናንተ እስቲ አሁን ምናችሁ ክርስቶስን ይመስላል? እስቲ ንገሩኝ። ስናገር በሉ። እሺ ትመስላላችሁ? እንዴት ነው የምትሉ? ውጣ ግባ ትመስላላችሁ? ለስበላ እስኪ ስበላ በሉ ደግሞ አገሩ እንጂ
ትመስላላችሁ ወይ? ሐመሯ ስለብስ እስኪ ስለብስ በሉ ትመስላላችሁ? እሺ ስትነግዱ ምን ስትሾሙ ስትጋቡ ክርስቶስ ለቤተ ክርስቲያን ሞተላት። ለሚስቱ የሚሞት ባል የለም። ቤተ ክርስቲያን ለክርስቶስ መስዋዕት ትሆናለች፣ ለባሏ መስዋዕት የምትሆን የለችም። ምናችን ነው ክርስቶስን የሚመስለው ብለን መጠየቅ አለብን። ክርስቲያን ተብያ እንደው ክርስቶስን የሚመስል እናንተ በግ እኮ ጥጃ አይወልድም፣ በግ ውሻ አይወልድም። የክርስቶስ ልጆች ሆነን እንዴት የዲያብሎስ መልክ ይኖረናል? ይህንን ነው በእውነቱ ማለት ነው ጌታ ያስተማረን። ምልክት የሌላቸው በጎች ማለት ክርስቶስን የማይመስሉ ክርስቲያኖች ማለት ናቸው። አሁን ነገ ሁለት ነገር ነው ማስተላለፍ የፈለግኩት፣ ጨርሻለሁ ትምህርቴን። አንደኛው የክርስቶስን ስም ይዘው ክርስቶሳውያን ያልሆኑ መናፍቃን ሲመጡ ምልክታቸውን እንድታውቁት ነው። የክርስቶስ ሰው ከሆንክ ምልክት ምንድን ነው? እስቲ ወት ፓስተሩን ይሄ እመቤታችን የሚሰድበው ምን የሚለውን ምልክቱ ምንድን ነው? ከራባት ነው? የክርስቶስ የመሆኑ ዝላይ ነው? 24 ሰዓት መብላት ነው? እርግጫ ነው እያለ ነበር ልጅ እዚህ የሚቀርጸው ልጅ ማለት ነው። እርግጫ ነው? ቦክስ ነው? የክርስቶስ መሆን ውሸት ነው? ገንዘብ ማካበት ነው? ለቆናጽል ግበው ቦሙ ወላይዋ ፈሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያው ሳልወቱ ሀበያ ሰም ክርስቶ። እስኪ በምናቸው ነው ክርስቶስ የሚመስሉት? ክርስቶስ እኮ ማንንም የማይነቅፍ ጭምት ነው። ማንንም የማይነቅፍ ፈሪሳውያንን እንኳን የማይሳደብ የጧፍ ኩስታሪ የማያጠፋ የተቀጠቀጠ ሸንበቆ የማይሰብር ፍጹም ህዱ ነበረ። ዝም የሚል እያወቀ ያላወቀ የሚመስል መኑ ጸፋከ እየተባለ የሚሰለቁበት ወታገሰ ምራቅ ርኩሰ ተብሎ የተነገረልን ወይ ጭምትነቱ የለ ወይ ትትናው የለ። ክርስቶስ ከአብ ጋር አንድ አምላክ ሲሆን አብ ይበልጠኛል ይላል። አባቶቼ ይበልጡኛል በሉ ለማለት ነው። የአሁኖቹ መጥተው ማርያምን እበልጣታለሁ ማለት ነው የቀራቸው። እኩል ነኝ እስቲ በሞት ያፈርሰውን ይውልኝ። አሁን ያሉ ዛሬ ያሉ በምድር ላይ ያሉ ፓስተሮችን እስቲ እንደው በመጽሐፍ ቅዱስ ካለው የሚበልጣችሁ አንድ ሰው ንገሩ ይባል የለም። አንድ የሚበልጣችሁ ሚካኤል አይበልጣቸው፣ ገብርኤል አይበልጣቸው፣ ዳዊት አይበልጣቸው፣ አብርሃም አይበልጣቸው፣ ጳውሎስ አይበልጣቸው፣ ድንግል ማርያም አትበልጣቸው። የሚበልጣቸው አብ ብቻ ነው። ክርስቶስም ወንድማቸው ነው። በእነሱ ሎቱ ስብሐት። የሚበልጣቸው ማንን ከየት የመጡ ናቸው እነዚህ? ምልክታቸው የዲያብሎስ ልጆች ምልክታቸው ትዕቢት። እስኪ ትዕቢት በሉላችሁ በሉ እንጂ ንገሩኝ። ክርስቶስ ማን ያለ? አብ ከኔ ይበልጣል። እስኪ አብ ከኔ ይበልጣል በሉ። አንድ እንደሆነ ግን አብ አነ ወአብ አሐዱ ነን፣ እኔና አብ አንድ ነን አላለም ብሏል። እኔና አብ አንድ ነን ብሎ አንድ ከሆነ አባቴ ይበልጠኛል ያለ ለምንድን ነው? ከአባቶቼ እኔ አንሳለሁ በሉ ለማለት ነው። ከየትኛውም በላይ ናቸው። የሚሰማቸው ካገኙ ሲኖዶሱ ግድ የለም። እግዚኦ ሰማይና ምድር እኮ ይደነግጣሉ። ክርስቶስ ተመልከቱ፣ አንከሩ ሐራ ልዑላን ተመልከቱ። ሶበሬ ወለሳት ግሩም እንዘ ይትላክ ላርዳይሁ ወይ ቀንት አውቆሁ። አስደናቂው ግሩም እሳት እሱ ድሪቶ ታጥቆ የደቀ መዛሙርቱን እግር ሊያጠብ በተጎነበሰ ጊዜ መላእክት ደነገጡ ነው፣ አደነቁ ነው። አምላክ የፍጡርን እግር ሲያጥብ እነሱ የድንግል ማርያምን ጫማ ለመሳም አንሰግድም ይላሉ። ይሄ ነው ምልክታቸው። የላባ በጎች ምልክታቸው ይሄ ነው። የክርስቶስ መልክ የላቸውም። ትዕቢት ነው መልካቸው፣ ስድብ ነው መልካቸው፣ ነቀፋ ነው መልካቸው፣ አጉራ ዘላይነት ነው መልካቸው፣ ሆዳምነት ነው መልካቸው፣ ምቾት ነው መልካቸው። ክርስቶስ እኮ የመከራ ሰው ነው፣ እነሱ የምቾት ሰዎች ናቸው። ክርስቶስ ግን እኔን ምሰሉ ነው ያለ። ተማሩ ከኔ ተማሩ ነው ያለ። ከሱ መማር ደግሞ ምንድን ነው? እሱ ራሱን ጥሎ ነው የኖረ። ክብሩን እንደመቀማት እንኳን አልቆጠረው። እሱን እንድንመስል ምን አለ? ወዘሳ ያፈቅራል ነፍሱ ላይ ግድፋ። ሰውነቱን የሚወድ ሰው ካለ ይጣላት። ወዘገደፋ ለነፍሱ በእንቲአየ ይርክባ። ሰውነቱን የሚወድ በገራይተ ጥምቀት በገራይተ መስቀል ይጣላት፣ ኋላ ብርሃን ለብሳ ብርሃን ተጎናጽፋ ያገኛታል። ስንዴ ከጭቃ ላይ ካልወደቀች አታፈራም። እኔ ካልሞትኩ እናንተም አትነሱም፣ እንዲሁ ስጋችሁን ካልገሰጻችሁ አትከብሩም ነው ያለ። እሱ መስቀል፣ እነሱ ምቾት። እሱ ትትና፣ እነሱ ትዕቢት። እሱ ፍጹም ዝም የሚል፣ እነሱ ፍጹም ተሳዳቢ። ይኸውላችሁ የያዕቆብ በጎችና የላባ በጎች ልዩነታችን ይሄ ነው። ምልክት የላቸውም።
ምልክት ያላቸው በጎች የያዕቆብ ናቸው። በሞት ያን ጊዜ በሉ ምልክት ያላቸው በጎች የማን ናቸው? የያዕቆብ በጎች ናቸው። ምን ምልክት አለን እኛ? አንዷ ምልክታችን ድንግል ማርያም ናት። እግዚአብሔር ምልክት ይሰጣችኋል፣ ድንግል በድንግልና ትጸንሳለች። ኢሳይያስ ምዕራፍ 7 ቁጥር 14 ላይ እግዚአብሔር ምልክት ይሰጣችኋል፣ ያቺ ምልክትም ድንግል በድንግልና መጽነሷ ነው። ኢሳይያስ ቀጠረ፣ ባለቤቱ ዮሐንስ 19:26 ላይ ነያምክሙ ብሎ ያችን ምልክት ሰጠን። ይችን ምልክት የያዘ ሰው የክርስቶስ በግ ነው። ድንግል ማርያምን የያዘ ሰው የክርስቶስ በግ ነው። ምልክት የሌለው የላባ ነው ማለት ምልክቲቱ ድንግል ማርያም ናትና፣ ድንግል ማርያም የሌላቸው ሰዎች የዲያብሎስ በጎች ናቸው፣ የክርስቶስ በጎች አይደሉም። አንዱ ምልክታቸው መስቀል ነው። መስቀል የላቸውም፣ አያምኑትም፣ ይክዱታል። ቅዱስ ጳውሎስ እንዲና አንሰ ኢይዝያር ዘእንበለ በመስቀሉ ለእግዚእነ ኢየሱስ ክርስቶስ፣ እኔ ከክርስቶስ መስቀል በቀር በምንም ባንዳች ነገር አልመካም፣ ሌላ ትምክህት ይራቅልኝ። አልቦ ዘያነጠኒ እንዘ ጸውር ማኅተቦ ለክርስቶስ በሥጋዬ፣ የክርስቶስን ማኅተም በሥጋዬ ተሸክም ያለውና ማንም አያድክመኝ። ገላትያ 6:14 ላይ ክርስቶስ ዓለምን የሚሸከም ሆኖ ሳለ ማቴዎስ 27:57 ላይ እንደተጻፈ ስምዖን ቀሬናዊ እንዲያግዘው ያደረገ ከተቀበለው መከራ መስቀሉ ከብዶት ነው። ነገር ግን ክህነትን በጴጥሮስ ማርያምን በዮሐንስ እንደሰጠ መስቀሉን በስምዖን ለመስጠት ነው፣ በረከት ለማካፈል ነው። መስቀሉ የሌላቸው እነዚህ ተፈጥሯዊነትን የካዱ ስንፈጠር እንኳን እግራችን ስንዘረጋ እጃችን ስንዘረጋ መስቀል መሆናችን ለመስቀል እኛ ራሳችን የመስቀል ምልክት ነን። መስቀሉን የጣሉ ምልክት የሌላቸው በጎች የዲያብሎስ የላባ ናቸው። እኛ ግን መስቀሉም አለን፣ እመቤታችንም አለች። ጥምቀት የላቸውም፣ አይጠመቁም። የያዕቆብ ልጆች ከገንዳው ነው የሚገኙ። እነዚህ ደግሞ አይጠመቁም። የኢየሱስ ስም ብቻ እየጠሩ ነው የሚኖሩ። ክርስቶስ አርአያ አድርጎና አንዳንዶች በስብከት ተጠምቀናል ይላል፣ አንዱ በስሙ ተጠምቄያለሁ ስሙን ካመንኩ ይበቃኛል ይላል። ክርስቶስ በውሃ ነው የተጠመቀ፣ በውሃ ትጠመቃለህ። በውሃ ነው የተጠመቀ። ሐዋርያትን አጥምቁ አለ እንጂ የሰበከውን 5000 ሰው ሁሉ አጥምቁ አላለም። ግዱን በመጣው ሐዋርያዊ ሰንሰለት በጠበቀ ክህነት ከተጠመቅ የክርስቶስ በግ ትሄዳለህ እንጂ ከክርስቶስ እንጀራ የበላ ሁሉ ካህኑ ነው፣ አልተሾመም፣ አላጠመቀም። እንጀራ መብላት ለ5000 ሰው ተፈቅዷል፣ ማጥመቅ ግን ለሐዋርያት ነው። ይህንን የሚፈጽሙ የያዕቆብ በጎች ናቸው። ከገንዳው አይጠጡም ብያችኋለሁ። የያዕቆብ በጎች ከገንዳው ጠጥተው ዝጉርጉር ይወልዳሉ። እነዚህ ደግሞ ከሐዋርያት ጉባኤ ተምረው ቅዱሳን አባቶቻችን ካስተማሩ ጉባኤ ተምረው ክርስቶስን የመሰለ ልጅ ይተካሉ። እነዚህ ግን ተመልከቱ፣ አውራዎችን አይፈልጉም፣ መምህራንን አይፈልጉም። የአትናቴዎስ፣ የቄርሎስ፣ የዮሐንስ አፈወርቅ፣ የአግናጤዎስ፣ የቅዱስ ያሬድ፣ አባ ጊዮርጊስ፣ የኤስድሮስ ትርጓሜ ሲባሉ ተረት ነው የሚል ስም ያወጡለታል። ያለ አውራ በግ መጽነስ የሚፈልጉ ያለ መምህር መጽደቅ የሚፈልጉ ትርጓሜን የሚነቅፉ እነዚህ የላባ በጎች ናቸው። ቅዱስ ሥጋውን ክቡር ደሙን የማይቀበሉ እነዚህ የላባ በጎች ናቸው። እስራኤል ከግብፅ ሲወጡ ከመቃኑ ላይ ምን አድርገው ነው? ደም ቀብተው ምልክት ያለበትን ቤት እያየ ሞተ በኩር አልፏቸው ነው። የቤቱ መቃን የተባለ የምዕመናን ከንፈራቸው ነው። ሥጋው ደሙን አይቀበሉም። የጌታ እራት እያሉ መቀለጃ እያደረጉ እንጀራ ዳቦ ሲቆርሱ ነው የሚውሉት። አይቀበሉም። እሱ ግን በአማን ሥጋዬ ውእቱ ሥጋዬ ነው እንጂ ከመ ሥጋዬ አላለም። ይህ ሥጋዬ ይህ ደሜ ነው ነው ያለ። ሥጋውን አይቀበሉም፣ ደሙን አይቀበሉም። እንዳይቆርቡ ክህነት የላቸውም። ክህነት እንዳይኖር ደግሞ ሁሉም ካህን ነው ይላሉ። ሁሉም ካህን እንዳይሆን ደግሞ ቅዱስ ጳውሎስ ለጢሞቴዎስ በማንም ላይ ፈጥነህ እጅህን አትጫን ብሎታል። ስለዚህ በየትኛውም መንገድ መዳኛ የላቸውም። ስለዚህ ድንግል ማርያምን በእናትነት ምልክት፣ መስቀሉን በማኅተብነት ምልክት፣ ጥምቀቱን ምልክት፣ ቅዱስ ሥጋውን ክቡር ደሙን ምልክት፣ በጎ ጭምትነትንና ትሕትናን ምልክት ያደረጉ ሰዎች እነዚህ የክርስቶስ ገንዘቦች ናቸው። እነዚያ ግን የዲያብሎስ ገንዘቦች ናቸው። በጣም ሰፊ ምልክት ያለው ነበር። ይበቃናል። ምልክታችን ይዘን ተገኝተን የክርስቶስ በጎች ለመሆን ያብቃን። ወስብሐት ለእግዚአብሔር። ይቆየን።